ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። ትምህርታችን የቪዲዮአችንም እንደተለመደው የተለያዩ የእንግሊዝኛ አረፍተ ነገሮችን በየትኛውም ቦታና ጊዜ የምንጠቀማቸውን የእንግሊዝኛ ንግግሮች እያንዳንዱን እንዴት በቀላል መንገድ ማንበብና መተርጎም እንደምንችል እንማማራለን። ከእናንተ የሚጠበቀው የምንለቃቸውን ቪዲዮዎች ሳሰለችሁ እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዝኛ ንግግሮች ተቀምጠዋል። ሰው እያንዳንዱን የእንግሊዝኛ ንግግሮች እንዴት በቀላል መንገድ አንብበን መተርጎም እንደምንችል እናያለን። ወደ ትምህርቱ እንሄድ። ኦኬ ከመጀመሪያው ስንጀምር የመጀመሪያው እንግሊዝኛ አረፍተ ነገር ምን ይላል? ኦኬ ከኛ የሚጠበቀው ሁሌም እንደምላችሁ የአናባቢና የተነባቢ ድምጾችን አገባብ ካወቅነን በቀላል መንገድ ማንበብ መጻፍ እንችላለን። ኦኬ ሶ የመጀመሪያውን ለማንበብ ምን ማድረግ አለብን? የመጀመሪያው ፊደል እንደምታዩት ኤስ ነች። ሶ ኤስን ስ ብለን እናነባለን። ኦኬ ፒኢ እንደምን ይነበባል? እንደ ፒ። ኢ ተብላ ነው የምትነበብ። ስለዚህ ፒኢን ፒ እንላለን። ከዛ ኤ ሳይለንት ነች። ሁሌም እንደምላችሁ ኢና ኤ ወይም ደግሞ ሁለት አናባቢዎች በተከታታይ ከመጡ የመጀመሪያው ይነበባል፣ ሁለተኛው ስለማይነበብ እናልፈዋለን። ሶ ኤን እናልፍና ኬን እንደ ክ እናነባለን። ስለዚህ በአንድ ላይ እስ ፒ ክ ስፒክ ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ሲን እንደ ካ አነባለሁ። ኦኬ ኤልኢን እንደ ሊ፣ ኤ በተመሳሳይ ሳይለንት ነች። አርን እንደ ር፣ ኤል ዋይን ሊ ብዬ አነባዋለሁ። ባለ ሲነበብ ክ ሊ ር ሊ ክሊርሊ። ኦኬ ሙሉ ሳነበው ስፒክ ክሊርሊ በግልጽ ተናገር ማለታችን ነው። ኦኬ ወደ ሁለተኛው ስንሄድ ዲኦን እንደምን አነባለሁ? ዲኦን እንደ ዱ አነባለሁ። ኤን እንደ ነ ነው የምትነበብ። ስለዚህ ባለ ላይ ስናነበው ደን ደን ብዬ አነባለሁ። ደን። ኦኬ ከዛ ወደዚህኛው ስንሄድ ኤንኦን እንደ ኖ፣ ቲን እንደ ት። ስለዚህ ኖን እና ትን በአንድ ላይ ሳነባቸው ኖ ት ኖት። ኦኬ ከዛ ዩኤስኢ በአንድ ላይ ዩዝ ብዬ አነባዋለሁ። ዩዝ አይናቲን ኢት ብሎ ማንበብ። በአንድ ላይ ሲነበብ ደን ኖት ዩዝ ኢት። ደን ኖት ዩዝ ኢት ምን ማለት ነው? አትጠቀመው ወይም ደግሞ አትጠቀሚው ለማለት ስንፈልግ ደን ኖት ዊዝ ኢት ማለት ይቻላል። ኦኬ መልካም። ወደሚቀጥለው ስንሄድ ኤችኢን ሂ ብዬ አነባለሁ። ኦኬ ከዛ ይህንን ቃል ለማንበብ ምን ላደርግ? ጂአይን ጊ ብዬ ማንበብ፣ ቪኢን እንደ ቭ ማንበብ። ስለዚህ በአንድ ላይ ጊ ቭ ጊቭ። ኦኬ ከዛ ሲኤችኤን ቻ ብዬ አነባለሁ። ኦኬ ከዛ አርኢን ሪ ብዬ አነባለሁ። ቲን እንደ ት፣ ዋይን እንደ ይ ማንበብ። በአንድ ላይ ሲነበብ ቻ ሪ ት ይ ቻሪቲ ቻሪቲ። በአንድ ላይ ሲነበብ ሂ ጊቭ ቻሪቲ ምን ማለት ነው? እሱ ምጽዋት ሰጠ እንደማለት ነው። ኦኬ ወደሚቀጥለው ስንሄድ አይን አይ ላለሁ። ኦኬ ከዛ ኤች አይን ሀ ብዬ ማንበብ፣ ቪኢን እንደ ቭ አነባለሁ። በአንድ ላይ ሲነበብ ሀ ቭ ሀብ። ኦኬ ከዛስ ዲኦን እንደ ደ አነባለሁ። ለብቻው ሲመጣ ዱ ብላችሁ ማንበብ፣ ነገር ግን ከሌላ ፊደሎች ጋር ሲመጣ ዲኦን ደ ብዬ ማንበብ፣ ኤንን እንደ ን ማንበብ። ባለ ሲነበብ ደ ን ደን። አይናቲን ኢት ብዬ አነባለሁ። ሙሉ ሲነበብ አይ ሃቭ ደን ኢት፣ አይ ሃቭ ደን ኢት ሰርቸዋለሁ እንደማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ኤምኤን እንደ ማ ሳይሆን እንደ ሜ አነባለሁ። ኬኢን እንደ ክ ባለ ሲነበብ ሜ ክ ሜክ። ከዛ ኤም ዋይን ማይ ብዬ ማንበብ። ኦኬ ከዛስ ቢኢን እንደ ቤ አነባለሁ ወይም ደግሞ ቤ የሚል ድምፅ አለው። ዲን እንደ ድ ማንበብ። በአንድ ላይ ሲነበብ ቤ ድ ቤድ። ኦኬ ሙሉ ላንብበው። ሜክ ማይ ቤድ፣ አልጋዬን አስተካከል ወይም ደግሞ አልጋዬን
አስተካኪ ወይም ደግሞ አልጋዬን ላስተካክል እንደማለት ነው። እሺ ከዛ ወደዚህኛው ስንሄድ WHAT ዋት ብዬ አነባዋለሁ። ዋት ከዛ ቲኦን እንደ ቱ SAY ሰይ ብዬ አነባዋለሁ። ሰይ ሙሉ ሲነበብ ዋት ቱ ሰይ፣ ዋት ቱ ሰይ ምን ልበል እንደማለት ነው። ኦኬ ወደሚቀጥለው ስንሄድ SHA ሻ ተብሎ ይነበባል ወይም ደግሞ እንደ ሻ ይነበባል። LL በአንድ ድምፅ ል ብዬ አነባዋለሁ። ሙሉ ሲነበብ ሻ ል ሻል። ኦኬ ከዛ አይን አይ እላለሁ። ጂኦን እንደ ጎ አነባለሁ። NOW ናው ተብሎ ይነበባል። ሙሉ ሲነበብ ሻል አይ ጎ ናው፣ ሻል አይ ጎ ናው ማለት አሁን መሄድ አለብኝ እንደማለት ነው። ኦኬ ይህም በዚህ ካየን ወደ ዚህኛው ስንሄድ ከመጀመሪያው ስንጀምር የመጀመሪያው ምን ይላል? ጂኦን በቀላሉ ጎ ብሎ ማንበብ። ከዛስ AWAY አዋይ ተብሎ ይነበባል። አዋይ ሙሉ ሲነበብ ጎ አዋይ ምን ማለት ነው? መሄድ አለብኝ ወይም ደግሞ ሄድ ያለው እንደማለት ነው። እሺ ወደዚህኛው ስንሄድ ይህስ ምን ይላል? ዋትስ ብዬ አነባዋለሁ። ዋትስ ከዛ ዩና ፒን አፕ ማለት ሙሉ ሲነበብ ዋትስ አፕ። ዋትስ አፕ ማለት ሰላም እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ WHAT ዋት ተብሎ ይነበባል ወይም ደግሞ ዋት የሚል ድምፅ አለው። ቲኦን ቱ ብዬ አነባዋለሁ። ዲኦን እንደ ዶ ማንበብ ባለ ሲነበብ ዋት ቱ ዱ፣ ዋት ቱ ዱ ምን ሰራህ ምን ሰራሽ እንደማለት ነው። ኦኬ ወደዚህኛው ስንሄድ WN ዋይ ብዬ አነባዋለሁ። አይናቲን ኢት በአንድ ላይ ሲነበብ ዋይ ኢት ዋይት። ከዛ HERኢን ምን ብዬ ላንብበው? ሄር ብዬ አነባዋለሁ። ሙሉ ሲነበብ ዋይት ሄር ጠብቀኝ ወይም ጠብቂኝ እንደማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ቢኢን ቢ ብዬ ማንበብ ኢን ኢ ብዬ ነው ማነባት። ስለዚህ ቢኢን ቢ ላለሁ። ኦኬ ከዛ ሲኤን እንደ ኬ፣ አርኢን እንደ ር፣ ኤፍዩ እንደ ፉ፣ ኤል እንደ ል ባለ ሲነበብ ኬ ር ፉ ል ኬርፉል። ሙሉን ላነበው ቢ ኬርፉል ተጠንቀቅ ወይም ተጠንቀቂ ማለታችን ነው። ኦኬ ወደዚህኛው ስንሄድ ቲኤን እንደ ቴ፣ ኬኢን እንደ ክ ባለ ሲነበብ ቴክ ቴክ። ከዛስ ሲኤን እንደ ኬ፣ አርኢን እንደ ር ባለ ሲነበብ ኬር ኬር። ሙሉ ሲነበብ ቴክ ኬር። ቴክ ኬር ማለት ተጠንቀቅ ወይም ተጠንቀቂ ማለታችን ነው። ኦኬ ወደዚህኛው ስንሄድ ኤፍኦን እንደ ፎ፣ ኤልኤልኦ እንደ ሎ፣ ደብሊው እንደ ው ባለ ሲነበብ ፎ ሎ ው ፎሎ። ከዛ ኤምኢን ሚ ማለት በአንድ ላይ ሲነበብ ፎሎ ሚ ፎሎ ሚ ማለት ተከተለኝ ወይም ተከተይኝ ማለታችን ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻለን እመኑኝ በአጭር ጊዜ ውስጥ አቀላጥፈን ማንበብ መጻፍ እንችላለን። ያልገባችሁ ማንኛውም ነገር ካለ በኮመንት ሴክሽን በኩል አሳውቁኝ፣ የምመልስላችሁ ይሆናል። የምንለቃቸው ቪዲዮዎች ብዙም እየታዩ አይደለም። ስለዚህ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ በቅንነት ለብዙዎች ተደራሽ አድርጉልን። የዛሬ ትምህርታችን ይህን ይመስል ነበር። ቀጣይ በሌላ ትምህርት እንገናኝ። ባይ ባይ።